ورتل القرآن ترتيلا. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه، أما بعد. هداية المستفيد في أحكام التجويد لجماري وش ባዘጋጀነው ፕሮግራም የአራተኛ ቀን ትምህርታችንን ነው የምንቀጥለው። የዛሬው ርዕሳችን ስለ ኑን ሳኪናና ስለ ተንዊን ይሆናል ማለት ነው። ፈስሉን ፊ አሕካሚ ኑን ሳኪነቲ፣ ስለ ኑን ሳኪና ህግጋቶችና ወተንዊን እንደዚሁም ስለ ተንዊን ህግጋቶች የሚያወራን የሆነ ያኒ ርዕስ ነው የዛሬው ርዕስ ማለት ነው። ከዛም በፊት እንግዲህ ትርጉሙን እናይና ወደ ማብራሪያው እንመለሳለን። طيب ፈስሉን ፊ አሕካሚ ስለ ህግጋቶች የሚያወራን ርዕስ ነው። አኑን ሳኪነቲ ስለ ኑን ሳኪናና ወተንዊኒ ስለ ተንዊን ህግጋቶች የሚያወራን የሆነ ርዕስ ነው። የዛሬው ርዕስ ደግሞ ስለ ኑን ሳኪናና ስለ ተንዊን ህግጋቶች የሚያወራን ርዕስ ነው። طيب ሲን ሱአል ያኒ النون الساكنة نون الساكنة والتنوين እንደዚሁም ተንዊን ከም ሐለተን ለሁማ ለነሱ ስንት አይነት የአነባበብ ሁኔታዎች ስንት አይነት የአነባበብ መንገዶች አሏቸው፣ ወይንም ደግሞ በስንት መልኩ ማንበብ እንችላለን፣ በስንት አይነት ሁኔታ በስንት አይነት መንገድ ማንበብ እንችላለን። ጠይብ ጂም ጀዋብ ለሁማ ለነሱ ለኑን ሳኪና እና ለተንዊን አርባዑ አራት ሐላቲን አራት ሁኔታዎች አራት የአቀራር መንገዶች አሏቸው። የመጀመሪያው አልኢዝሃሩ ኢዝሃር ነው። ሁለተኛው ወልኢድጋሙ ኢድጋም ነው። ሶስተኛው ወልኢቅላቡ ኢቅላብ ነው። አራተኛው ደግሞ ወልኢኽፋው ኢኽፋ ነው። እነዚህ ናቸው ማለት ኢዝሃር ማለት ግልጽ ማድረግ ማለት ነው። ኢዝሃር ማለት ግልጽ ማድረግ ነው። ኢድጋም ማለት ደግሞ መጨፍለቅ ማለት ነው። ኢቅላብ ማለት ደግሞ መገልበጥ፣ እንደዚሁም ኢኽፋ ማለት መደበቅ። እነዚህን ማብራሪያዎቹ ላይ እንመጣባቸዋለን። ሲን ሱአል ማ ሐዱል ኢዝሃሪ አይ ማ መዕነ ልኢዝሃር ማለት ነው። የኢዝሃር ልክ ወይም ደግሞ ኢዝሃር ማለት ምን ማለት ነው? ሉገተን በዓረበኛ ቋንቋ በሉጋ ወስጥላሕን እንደዚሁም ደግሞ በተጅዊድ ምሁራኖች ገለጻ ይሄ ኢዝሃር የሚባለው ነገር ምን ማለት ነው? ኢዝሃር የሚባለው ነገር ምን ማለት ነው? ጂም ጀዋብ አማ ሉገተን በቋንቋ ደረጃማ ፈሁወ እሱ ማን ይሄ ኢዝሃር ብሎ ማለት ምንድን ነው አሉ? አልበያን ግልጽ ማድረግ ነው። ግልጽ ማድረግ ነው። ይሄ በቋንቋ ደረጃ ምን ማድረግ ነው? ግልጽ ማድረግ ነው ማለት ነው። ግልጽ ማድረግ ነው። ምን ማለት ኢዝሃር ብሎ ማለት አልበያኑ ግልጽ ማድረግ ነው። ወአማ እስጥላሐን እንደ ተጅዊድ ምሁራኖች ገለጻሳ ፈሁወ እሱ ይሄ ኢዝሃር ማለት ኢኽራጁ ማውጣት ነው። ኩል ሐርፊን እያንዳንዱን ፊደል ማውጣት ነው። ሚን መኽረጂ ከመውጫ ቦታው ማውጣት ነው። ሚን ገይሪ ጉነቲን ያለምንም ጉና ከመውጫ ቦታው ማውጣት ነው። ያለምንም ጉና ከመውጫ ቦታው ማውጣት ነው። ያለምንም ጉና ከመውጫ ቦታው ማውጣት ነው። እንግዲህ ያኒ ይሄ ኢዝሃር የሚባለው ያለምንም ጉና ሲባል እዚህ ጋር የተፈለገበት ነጥቡ ምንድን ነው? ያለምንም ጉና ዛኢዳ እንጂ ጉና ዛኢዳ ተጨማሪ ጉና ሳይኖር እንጂ ለማለት የተፈለገው ምንም አይነት ጉና ከአስር ከመሰረቱ የለውም ለማለት እንዳልሆነ መገንዘብ ያስፈልጋል ማለት ነው። መገንዘብ ያስፈልጋል። የተፈለገበት እዚህ ላይ ያኒ ሚን ገይሪ ጉነቲን ሲል ያለምንም ጉና ዛኢዳ ወይም ደግሞ ያለምንም ተጨማሪ ጉና ነው ማለት ነው። ጠይብ በዚህ ሁኔታ ላይ ነው የተፈለገበት ማለት ነው። ጠይብ እዚህ ጋር እንደምትመለከቱት ያለምንም ጉና ከመውጫ ቦታው ምን ማድረግ ነው? ማውጣት ነው ማለት ነው። ይሄ ሲባል ግን ጉና ዛኢዳ እንደሆነ ይሰመርበት ማለት ፈሁወ እሱ ኢኽራጅ ማውጣት ነው። ኩል ሐርፊን እያንዳንዱን ፊደል ሚን መኽረጂ ከመውጫ ቦታው ሚን ገይሪ ጉነቲ ያለምንም ጉና ማውጣት ነው። ያለምንም ጉና ዛኢዳ ማለት ነው። ሲን ሱአል ከም ሕሩፉል ኢዝሃሪ የኢዝሃር ፊደላቶች ስንት ናቸው? የኢዝሃር ፊደላቶች ስንት ናቸው? ወማሄ ምን ምንስ ናቸው? እዚህ ጋር እንዳለ አንድ ጥያቄ አለ እዚህ ጋር፣ ሁለተኛ ደግሞ እዚህ ጋር ሌላ ጥያቄ አለ። የመጀመሪያው የኢዝሃር ፊደላቶች ስንት ናቸው? ይሄ ምንድን ነው? ብዛታቸውም ማለት ነው። ሁለተኛው ደግሞ እዚህ ጋር ምን አለ? እዚህ ጋር ደግሞ ወማሄ ምን ምንስ ናቸው? ሁለት ጥያቄ። ጂም ጀዋብ ሕሩፉ ፊደላቶቹ ሲተቱን ስድስት ናቸው። ወሄ እነሱ አልሐምዘቱ ወልሃኡ ሐምዛና ሃ ወልዓይኑ ዓይን ወልሓኡ ሓ ወልገይኑ ገይን ወልኻኡ ኻ ናቸው ማለት ነው። ስለዚህ ስድስት። ይሄ አንድ አለ እዚህ ጋር ሐምዛ አለ፣ ሃ አለ፣ ዓይን አለ፣ ሓ አለ፣ አራት፣ ገይን አለ፣ አምስት፣ ኻ አለ፣ ስድስት። እነዚህ ምን ይባላሉ?
ሑሩፍ አልሐልቅያ ይባላሉ። ከጉሮሮ ስለሚወጡ እነዚህ ፊደላቶች ከኑነ ሳኪና ወይም ከተንዊን በኋላ እነዚህ ከመጡ ኑነ ሳኪና ወይም ተንዊኑ ግልጽ ይደረጋል ማለት ነው። ወጀማዓ ይሰበስባታል። በዕዱም ከፊሏን ፊ አዋኢሊ ካሊማቲ ኒስፊ በይቲን የዚህ ኒስፍ የግጥም ግማሽ መጀመሪያ ቃል ላይ ያሉት እነሱ ይሰበስባቸዋል። ናም የትኛው ወደፊት የምናየው ማለት ነው። ወደፊት የምናየው ስለዚህ ይሄ ይሰበስባቸዋል። ስለዚህ ፊደላቶቹ ስድስት ናቸው። ለዚህ መልስ ምን አገኘ? ፊደላቶቹ ስንት ናቸው ለሚለው ስድስት። ተመልከት። ምን ናቸው? ወመሄ ለሚለው ደግሞ ወሄ እነሱ አልሐምዘቱ ወልሃኡ ወልዐይኑ ወልሐኡ ወልገይኑ ወልኻኡ እነዚህ ይሆናሉ ማለት ነው። እነዚህ ይሆናሉ። እነዚህ ይሆናሉ። ስለዚህ እነዚህ ፊደላቶች ምንድን ናቸው? ናም የኢዝሃር ፊደላቶች ናቸው። በዕደ ኑነ ሳኪና ወተኑን ከመጡ ይደረጋሉ፣ ግልጽ ተደርገው ይነበባሉ። ማን? ኑነ ሳኪና እና ተንዊኑን ማለት ነው። ኑነ ሳኪና እና ተንዊኑ ግልጽ ተደርገው ምንም በማያሻማና እንትን በማይል ሁኔታ ይነበባሉ። ለምሳሌ መን አመነ መን አመነ መን አመነ መን አመነ። ስለዚህ መን አመነ ስንል እዩ መን አ ከኑን ስኩን በኋላ የመጣው ማን ነው? ከኑን ስኩን በኋላ የመጣው ማን ነው? ሐምዛ ነው። ሐምዛ ነው ይሄ የመጣው። ስለዚህ ይሄ ማለት ሐምዛ መጣ ማለት ግልጽ ይደረጋል ኑነ ሳኪና ወይም ተንዊኑ ማለት ነው። ለምሳሌ ሌላ ሐሲዲን ኢዛ ሐሰድ ብል ሐሲዲን ኢዛ ሐሰድ ሐሲዲን ኢዛ ሐሰድ። ስለዚህ ምን ሆነ ማለት ነው? ሐሲዲን ኢዛ ሐሰድ ስል ሐሲዲን ተንዊኑ ግልጽ ሆነ። ለምን? ቀጥሎ ሐምዛ ስለመጣ ማለት ነው። ምሳሌዎቹን ወደፊት እናያለን። ወጀማዓሃ አሁንም ይሰበስባቸዋል። ወጀማዓሃ ይሰበስባቸዋል። ምንድን በዕድሁም ከፊሎቻቸውን ፊ አዋኢሊ በመጀመሪያዎቹ በዕድሁም ከፊሎቻቸውን ከዛስ ፊ አዋኢሊ በመጀመሪያዎቹ ከሊማቲን ንግግሮች ኒስፊ በይቲን በዚህ የግጥም መስመር ኒስፍ ማለት ግማሽ በይቲን በዚህ ግማሽ የግጥም ስንኝ ላይ ግማሽ ላይ በመጀመሪያ ቃላቶች ላይ በዛ ውስጥ ሰብስቧቸዋል። ፈቃለ ብለህ ስትል አሉ። ፈቃለ ስትል አኺ ሃከ ዒልመን ሓዘሁ ገይሩ ኻሲሪን ይህም ብለህ ስትል ሰብስቧቸዋል አሉ። ይህም ብለህ ስትል ሰብስቧቸዋል። አኺ ሐምዛ አለ እዚህ ጋር። ጠይብ ቆይ እንትን ልቀይርላችሁ። አኺ ስንል ይህን እናጥፈው። ተውት ቆይ። ጠይብ እዚህ ጋር ምን አለ? አኺ ስትል ሲባል ሐምዛ አለ አንድ መጀመሪያ ላይ። ሃከ ስንል እዚህ ጋር ደግሞ ማን አለ? እዚህ ጋር ደግሞ ማን አለ? ሐምዛ አለ። ማነው? ሀ አለ። ሐምዛ ሀ ሁለት። ከዛ ዒልመን ስንል ዓይን አለ። ሓዘው ስንል ማን አለ? ሓ አለ። ገይሩ ስንል ማን አለ? እዚህ አሁን ገይን አለ። ኻሲሪን ስንል ደግሞ እዚህ ማን አለ? ኻ አለ። አኺ ሃከ ዒልመን ሓዘው ገይሩ ኻሲሪን ስንል እነዚህ ፊደላቶች አሉ ማለት ነው። ስለዚህ ስንት ናቸው? ስድስት ናቸው። ብዛታቸው ሑሩፍ አልሐልቅያ ተብለው እንደሚሰየሙና እንደሚጠሩ አይተናል ማለት ነው። ጠይብ አኺ ስንል ወንድሜ ሆይ አሉ። አኺ ወንድሜ ሆይ፣ አኺ ወንድሜ። ሃከ እንካ ውሰዲ፣ ውሰዲ ምንን? ዒልመን እውቀትን ውሰዲ፣ እውቀትን ውሰዲ። ሓዘሁ እሱን የያዘው ሓዘሁ እሱን የያዘ የሆነ አካል ገይሩ ኻሲሪን ከከሳሪያዎች አይሆንም፣ ከሳሪ አይሆንም አይከስርምና እንካ እውቀትን ውሰድ ወንድሜ ሆይ እንካ እውቀትን ውሰድ። እሱን የያዘው ሰው ከሳሪ አይሆንም ሊከስር አይችልም ብለው ይሉናል ማለት ነው። ስለዚህ ፊደላቶቹ ስድስት ናቸው። አኺ ሃከ ዒልመን ሓዘሁ ገይሩ ኻሲሪን ስንል እናገኛቸዋለን ማለት ነው። ስለዚህ ይሄ ነው ማለት ነው። እና ምንድነው የመጀመሪያዎቹን ነው ግልጽ የምናደርገው። ሊኑኑ ኢንተስኩኑ ወሊተንዊኒ አርበዑ አሕካሚን ፈኹዝ ተብይን ይላሉ ሰሒበት ተሕፋ። ኑነ ሳኪና ኑን ስኩን አስመጣና ተንዊን ሲመጣ
ሊኑን ኢንተስኩን ወሊተኑኒ አርባዑ አሕካሚን አራት ህግጋቶች ያላቸው ፈኹዝ ተቢኒ ማብራሪያን ያዝ ይላሉ። ፈላወሉ ኢዝሃሩ ቀብለ አሕሩፊ የመጀመሪያው ኢዝሃር ነው ከፊደላቶች በፊት ሲመጣ ሲቱን ሩቲበት ከስድስት ፊደላቶች በፊት ሲመጣ ሩቲበት ፈልተዕሪፊ በቅደም ተከተል ተቀምጠውልሃል እወቃቸው ነው። ሐምዙን ፈሃኡ ثم ዓይኑን ሃኡ ሙህመለታኒ ثم ገይኑን ኻኡ ብላ ያስቀምጧቸዋል ማለት ነው። ስለዚህ ስንት ናቸው? አራት ህጋቶች አሉ። ከነዚያ የመጀመሪያው ኢዝሃር ነው። ከዛ ለሱ ደግሞ ስድስት ፊደላቶች አሏቸው ማለት ነው። ይሄን የመሰለ ነው። ስለዚህ ወደ ማብራሪያ ልሂድላችሁ። እንግዲህ አሁን በደንብ እንትኖቹ ልዩነቶቹን ያዟቸው። እነዚህ ይሄ ግልጽ ይመስለኛልና ያሉትን ልዩነቶች ለመያዝ ሞክሩ። ጠይብ እንግዲህ እዚህ ጋር እንደምትመለከቱት እኑኑ ሳኪነቱ ወተንዊን ይላል። ኑነ ሳኪና እና ተንዊን እንደዚህ ቢሆን ይታያል። ኑነ ሳኪና እና ተንዊን ስለነሱ ሁኔታዎች ነው የምናየው። አሁንም ያው ዝርዝሩን እንግዲህ እዚህ ጋር እንደምናየው አኑኑ ሳኪነቱ ይላል። ኑነ ሳኪና አኑኑ ሳኪነቱ ኑነ ሳኪና ጠይብ ኑነ ሳኪና ማለት ምን ማለት ነው የሚለውን ገና አልመጣንበትም፣ እንመጣበታለን። አላኩል ያህል ምን ይላል እዚህ ጋር አኑኑ ሳኪነቱ ኑነ ሳኪና ሂየ እሱ ኑነ ሳኪና ብሎ ማለት ታሪፉ ምንድን ነው? ኻሊየቱ ሚነል ሐረከቲ ከሐረካ ያገለለ ከሐረካ ነፃ የሆነ ማለት ነው። ኑነ ሳኪና ማለት ከሐረጋ ነፃ የሆነ ኑን። ለምሳሌ ምን ሚንን ይመስል እዩት። ሚም እዚህ ጋር ሚን ስንል ኑን እዚህ ጋር ምንድን ናት? ስኩን ናት። ወዓን አን ስንል እዚህ ጋር ምንድን ናት? ስኩን ናት። ስለዚህ ምንድን ነው ይሄ ኑነ ሳኪና ስንል ከፈተሃ ከከስራና ከዶማ ያገለለ ነው ማለት ነው። ኑነ ሳኪና የሚባለው ምንድን ነው? ከፈተሃ ከከስራ እዚህ ጋር ለጻፋቸው ከፈተሃ ከከስራ እንደዚሁም ደግሞ ከምን ያገለለ ነው? ነዓም ከዶማ ያገለለ ነው ማለት ነው። ከምንድን ከዶማ ያገለለ ነው። ስለዚህ ኑነ ሳኪና የሚባለው ኻሊየቱን ዐኒል ሐረካ ወይም ሚነል ሐረካ ከሐረካ ያገለለ ማለት ነው። ይሄው እዚህ ጋር እንደምታዩት ምንድን ነው ከነዚህ ከሐረካ ያገለለ ነው። እሱ ኑኑ ላይ ስኩን ምልክት ተቀምጦበት ሊመጣ ይችላል። ስኩን ምልክት ተቀምጦበት ሊመጣ ይችላል። ወይም ደግሞ ኑን ራሱን ችሎ ብቻውን እንደዚህ ሊቀመጥ ይችላል። ስለዚህ ኑነ ሳኪና ማለት ይሄ ነው ማለት ነው። ስለዚህ ኻሊየቱን ሚነል ሐረካ ከሐረካ ነፃ የሆነ ተንዊን ብሎ ማለት እሳ ደግሞ ተንዊን ብሎ ማለት ምንድን ነው ከተባለ ተንዊን የሚባለው ይሄ እሱ ይሄ ተንዊን የሚባለው ደግሞ ምንድን ነው? ኑኑን ሳኪነቱን ዛኢዳ የተጨመረች የሆነች ኑነ ሳኪና ናት። ተልሐቁ ምትገባ የሆነች በምንድን አኺር አልአስማኢ በስሞች መጨረሻ ላይ የምትገባ ትንጠቁ ወላ ቱክተብ በንግግር የምትገኝ በጽሁፍ የማትገኝ ወይ እሷ ዒባረቱን ገለጻ ናት። አኒል ፈትሐተይን አው ልከስረተይን አው ዶመተይን በፈትሐተይን በከስረተይን ወይም በዶመተይን የምትገለጽ ናት። እንግዲህ በእነዚህ ማለት ነው በእነዚህ የምትገለጽ ናት። ፈትሐተይን ከስረተይን ሚሳል ይላናል። ምሳሌ ኪታበን ኪታበን እዩት። ኪታበን ስንል ኑን ተጽፋ አናገኝም፣ ግን በድምፅ ደረጃ ብለን እንቀራለን። ኪታቢን ኪታቡን ይሄ የመሰለ ነው ማለት ነው። ኑን አሳኪና እና ተኑን ብሎ ማለት ባጭሩ። ጠይብ ልዩነት አላቸው ወይ ከተባለ ኑነ ሳኪና እና ተኑን አዎ አላቸው። ኑነ ሳኪና እና ተኑን ልዩነት አላቸው። ኑነ ሳኪና እንደዚሁም ተኑን ልዩነቶች አሏቸው። ጠይብ እነሱን ለማውሳት ያክል በደንብ ተከታተሉኝ። ኑነ ሳኪና እና ተኑን ልዩነቶች አሏቸው አንድ እንደሆኑት ሁሉ ማለት ነው። ስለዚህ ወደ እነሱን ወደ ማውሳት እሄዳለሁ። ጠይብ ኑነ ሳኪና ከሆነ ነዓም
ኑነ ሳኪና ከሆነ በአንድ ንግግር መጀመሪያም ላይ ማን ነው? ኑነ ሳኪና ከሆነ መካከል ላይ ይመጣል፣ መጨረሻ ላይ ይመጣል። መጀመሪያ ላይ እ፣ በስኩን ስለማይጀመር አይጀመርም። በስኩን አይጀመርም። ስለዚህ ይሄ ነው። በስኩን አይጀመርም። አንድ ይበሉ። ስለዚህ ያ ስለሆነ በስኩን ስለማይጀመር ኑነ ሳኪና የት ይመጣል? الفرق بين النون الساكنة والتنوين سنمر عندنا نون الساكنة تأتي وسط الكلمة وآخرها بكلمة ومجمر يوم ليت ما نو ما كلام ليت متعلش مجرش يوم ليت متعلش ما نون الساكنة ما كلام ليت متعلش مجرش يوم ليت متعلش تنون السا لا يأتي إلا أخير الكلمة ተንዊን ደግሞ አይመጣም በከሊማው በንግግሩ በአረፍተ ነገሩ መጨረሻ ላይ እንጂ አይመጣም። ይኸው ኪታበንም ስንል ኪታቢንም ስንል ኪታቡንም ስንል መጨረሻ ላይ ኑንን ግን አንዓምተ ስንል እናገኛታለን። ዓለሚን ስንል እናገኛታለን ማለት ነው። በሁሉም ሁኔታ ላይ የምናገኛት የሆነች ናት ማለት ነው። ይሄ ነው። ሌላው ልዩነታቸው አሁንም ሁለተኛ ልዩነታቸው ኑነ ሳኪና ተእቲ ፊል ኢስሚ ወልሐርፊ ወልፊዕሊ በስም ላይ ትመጣለች፣ በሐርፍ ላይ ትመጣለች፣ በግስ ላይ ወይም በፊዕል ላይ ትመጣለች፣ በሐርፍ ላይ ወይም በፊዕል ላይ ትመጣለች። ተንዊን ደግሞ ላ የእቲ ኢላ መዓል ኢስሚ ከስም ጋር እንጂ አትመጣም። ሁለት ልዩነት፣ ከስም ጋር እንጂ አትመጣም። ማን? ተንዊን ማለት ነው። ሶስተኛ ተስቡቱ ወስለን ወቅፈን ኑነ ሳኪና ስናቆምም ስንቀጥልም ትረጋገጣለች። ለምሳሌ ዓለሚን አለች፣ ዓለሚነ ለምሳሌ አንዓምተ ስንቀጥላለች፣ ዓለሚን ስናቆምም አለች። በሁለቱም አለች ኑነ ሳኪና። طيب ኑነ ሳኪና ስናቆም ስንቀጥልም እናገኛታለን። አንዓምተ አለች፣ ዓለሚን አለች። طيب ተንዊንሳ ላ የስቡቱ ኢላ ወስለን ስንቀጥል እንጂ ምን አትልም አትኖርም ማለት ነው። አትኖርም ስንቀጥል እንጂ አትኖርም። ስለዚህ እዚህ አሁን ኪታበን የሚለውን ስታዩ ምናቆም ቢሆን ኖሮ ኪታባ ብዬ ነበር ማቆም። ስለዚህ ኪታበን አላልኩም። ኪታባ ምን አለች? ኪታባ ብዬ ስል ሳባ አድርጌ አቆምኩኝ ማለት ነው። ጠፋች ተንዊኗ። እዚህ ጋር ኪታብ ብዬ ነባለሁ፣ ጠፋች። ኪታብ ይሄኛውንም እዚህ ጋርም እንደዚሁ ምን ሆና ተነበበች? በሁሉም ጋር ነዓም ምን ሆና ተነበበች? ስናቆም ጠፍታ ተነበበች ማለት ነው። ስለዚህ ኑነ ሳኪና ወስለን ወቅፈን ትጸድቃለች። ተንዊን ደግሞ የምትጸድቀው መቼ ነው? ስንቀጥል ብቻ ነው ማለት ነው። አራተኛው ኑነ ሳኪና ተስቡቱ ለፍظን ወኸጠን አው ረስመን ማለት ነው። ትጸናለች እቺ ወይም ትረጋገጣለች። በአነባበም ደረጃ በኸጥም በጽሁፍም ደረጃ እናገኛታለን። በድምፅም እንሰማታለን፣ በጽሁፍም እናገኛታለን። ማንን? ኑነ ሳኪናን። ተንዊን ደግሞ ተስቡቱ ለፍظን በንግግር እናገኛታለን፣ ትጸድቃለች። ወቱሕዘፉ ኸጠን በጽሁፍ ግን አትናገኛትም ማለት ነው። ሌላኛው ኑነ ሳኪና ተኩኑ አስልየተን ወተኩኑ ዛኢደተን አላ ቢንየቲል ከሊማ። እንግዲህ ይህች ኑነ ሳኪና የቃል ዋና አካል ትሆንም ትችላለች፣ ተጨምራም ልትመጣ ትችላለች። ተንዊን ደግሞ ተንዊን ማለት ዛኢዱን አላ ቢንየቲል ከሊማ በቃሉ ላይ በቃሉ በዛ በተዋቀረው ቃል ላይ ምን ያለች ናት? ተጨማሪ ሆና የመጣች የሆነች ናት ማለት ነው። ስለዚህ ይሄ የኑነ ሳኪና እና የተንዊን ልዩነታቸው ይሄንን የመሰለ ነው ማለት ነው።